አቶ ሱራ ተመልክቷቸው እናሳ ጋይስ አሁን እንግዲህ በክተራ እንገኛለን ከሱራ ጋር ማለት ነው። ሰላም ያገሬ ልጆች መተናል። የታባቱ ዛሬ ሞተር ልገዛልህ እፈልጋለሁ። ባለ 3 እግር ሞተር ገዛልሃለሁ። እሺ አመሰግናለሁ። የ250 ሺህ ብር ጥላውንም ክብር መንካት ነው እንዴ? ቤተሰብ አለው። አዶኒ መልእክቱን ሰምተናል፣ አይተናል፣ ቻሌንጁንም ተቀብለን ግን ቻሌንጁ ተፈጻሚ የሚሆነው ሰላም እንዴት ናችሁ? ውድ የትራስ ቲዩብ ቤተሰቦች ቢኒሞስ ሪያክት ተመልሻለሁ። ዛሬ በልዩ ቪዲዮዎች ነው ወደ እናንተ የመጣሁት። አዶናይ ትናንትና እንግዲህ በጉጉት ሲጠበቅ የነበረውን ከ10 በላይ የሚሆኑ ቪዲዮዎችን ለቆልናል። እሱንም እናንተ በተከታታይ የምታዩት ይሆናል። ዛሬ በጣም እንግዲህ እየተዝናናችሁ እየሳቃችሁ ቁም ነገር እያያዛችሁ የምታሳልፉበት ፕሮግራም ነው ይዤላችሁ የመጣሁት። እኔ ራሱ ከእናንተ ጋር ደስ ብሎኝ አብሬው ነው የማየው። ትራስ ቲዩብን ምርጫችሁ ስላደረጋችሁ ከልብ አድርጌ አመሰግናለሁ። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንዴት ነኝ አባት? ሰላም ነው? እንደምን አለ? እግዚአብሔር ደህና ነው ወይ? ስለተገናኘን በጣም ደስ ብሎኛል። በጣም ደስ ብሎኛል። እንዴት ነህልኝ? ደህና ነኝ። ሁሉም አሪፍ? ዝግ ነው ብሔራዊ ቲያትር ዛሬ? ክፍት ነው። አረ የባህል ልብስ ይዤ ለመጥቻለሁ። እሺ የሌለ ሸብረቅረቅ ብለን ነው በቃ ስጦታ ጋይስ ባይ ዘ ወይ ዛሬ ማለት ነው አንደኛ የፖፑላር ኤሌክትሮኒክስ ቲክቶክ አካውንት 1 ሚሊዮን ፎሎወር እናደርሳለን በአንድ ቀን ውስጥ። ሰው እየተጠራጠረ ነው በሁለት ቀን እንዴት አደረገዋለህ ቀን ይርዘምልን እያሉ ነው። በአንድ ቀን ውስጥ እናሳካዋለን። ሁለተኛ ነገር ደግሞ ዛሬ ማአት በጎች እንሰጣለን። ከስንት ከ30 በግ በላይ ከ20 ዶሮ በላይ እየዞርን እንሰጣለን ለሚያስፈልጋቸው ለበዓል ብለን ማለት ነው ከሱራዬ ጋር። እንግዲህ ጠብቁን። ተከታታይ ፊልም ነው የሚሆነው ይሄ እንደ ተከታታይ ቪዲዮ ማለት ነው። ከታች የምትገኘዋ ቀጣይ ክፍል ለማየት ይሄ ጫኑ የምትለው እሷ ክሊክ ካደረጋችሁ በተከታታይ ማየት ትችላላችሁ ማለት ነው። አሁኑን ገብተን ልብስ እንቀይር፣ የባህል ልብስ እናርጋ። እንዴት ናችሁ? እንኳን አብሮ አደረሳችሁ። ና እሺ ጋሽ ሰለሞን ደውዬላቸው አዳማ ነኝ ያሉ የሆነ በጎ አድራጎት እንትን ሄደው ነበር መሰለኝ። የበዓል ሰሞን ስለሆነ አይ ነው። ሃይ እንዴት ናችሁ? ሰላም ነው? በየትኛው እንግባ? ኦኬ እዚህ ነው እንዴ እየሰራ ያለው ወይስ ሌላ ዳይሬክቲንግ ምናምን? ማለት እዚህ ብሔራዊ ብዙ ጊዜ ተጋባዥ ዋናው ይፈራበት። አረ በጣም ደስ ይላል። ሲያምር ደግሞ ይህ ቦታ በስመ አብ ናት ያሳያቸው። ስማ እሺ በዚህ አድርገን እንግባ። የምትቀይርበትን ቦታ ነው እንጂ እዛም መቀየር እንችላለን ካስፈለገ። የት ዋዜማ በዓል ዋዜማ ነው ዛሬ ትልቅ ቀን። እስኪ ቆይ ሰው ካለ አለን መቀየሪያ እዚህ አይደለ? ፍልምና እንኳንኳቸው። አረ ሰላም ነው። ጤና ይስጥልኝ። እንደምን አላችሁ? ብሔራዊ ቲያትር መጥተናል። ንጉሩ እንኳን አደረሰን። ይሄው ሱራዬ እንግዲህ ዛሬ ሸብረቅረቅ ብሎ ነው የሚወጣው። ውጪ ነው የምንቀርጠው፣ እዚህ ውስጥ አይደለም። ውጪ በቃ እያበራህ ነው የምትወጣው። ጋይስ አቶ ሱራ ተመልክቷቸው እናሳ እንደዛ ነው እንግዲህ። አምሮብናል፣ ሸብረቅረቅ ብለናል። የበዓል ቫይብ ይልሃል። ይሄ ነው እንግዲህ በዓሉን መስለናል። አዎ እንዴ በጣም እቺ ነገር ላድርግልህ እንዴ? ይሄ ላድርግልህ። ይሄ አሁን እኔ ወጣት ስለሆንኩኝ የበለጠ ካንተ እድሜ እቺ አሁን በቃ እንትን ነች። ግርማ ሞገስ የበለጠ ገፍ ያገነዋል። ሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ። የአገሬ ልጆች እንኳን አደረሳችሁ። አንድ ትልቅ የሆነ ምክር ልሰጣችሁ ፈልጋለሁ። አመት በዓል ሲደርስ የምትጨናነቁ ከሆነ የምታዝኑ ከሆነ ማለት ነው እንግዲህ እኔም ከነሱ ሰዎች አንድ ነበርኩኝ። የየራሳችሁ ምክንያት አላችሁ። ኦፍ ኮርስ አመት በዓል ሲደርስ ጥሏችሁ የሄደ ሰው ሊኖር ይችላል። ብሬክ አፕ ያደረጋችሁ፣ የፋሚሊያችሁ ፍቺ ዲቮርስ የህፃንነት ሜሞሪያችሁ ደስ የማይል ሊሆን ይችላልና የየራሳችን ምክንያት አለን። ብዙዎቻችን አመት በዓል ውስጥ ደስታ የማይሰማን ብቸኝነት የሚሰማን ማለት ነው። ስፔሻሊ ዲያስፖራዎች ይህ ስሜት እንደሚሰማችሁ በጣም እርግጠኛ ነኝ እና አንድ ምክር
ብመክራችሁ ይህ ምክር ምንድነው መሰላችሁ ጋይስ አንዳንዴ ማለት ነው ሆን ብሎ እግዚአብሔር በዚህ መንገድ ያሳልፋል በብቸኝነት መንገድ በጭንቀት መንገድ በሐዘን መንገድ ይህ የሚፈልገው ለምንድነው መጨረሻ ላይ የምትሆነውን ምን አይነት እንቁ እንደምትሆን እግዚአብሔር ራሱ ያውቀዋል እኛ አናውቀውም እግዚአብሔር ራሱ ግን ያውቀዋልና እኔ አሁን እዚህ ደረጃ ደርሼ እንደዚህ 30 በጎች ገዝቼ ከዛ ደግሞ 20 ዶሮ ጨምሬ ከመወደው ትልቅ አንጋፋ አርቲስት ጋር ሱራፌል ተካ ሆነን እንደዚህ አይነት ስጦታ ሳበረክት እኔ አስበዋለሁ ከዚህ በፊት የነበርኩትና አሁን ያለሁበት ሁኔታና እግዚአብሔር የተባረከ ይሁን እግዚአብሔር የተመሰገነ ይሁን እኔ በጣም ደስተኛ ነኝ ዛሬ ደስታ የሚገኘው ደግሞ በመስጠት ውስጥ እንደሆነ ገብቶኛል ማለት ነው ስለዚህ ብቸኝነት እየተሰማችሁ ከሆነ ጭንቀት እየተሰማችሁ ከሆነ መስጠትን ተማሩ ያላችሁን ብር ትንሽ ቀንሳችሁ አካፍሉ በእንስሳ በበግ ከሆነም አሳልፋችሁ ስጡ ባላችሁ ነገር ገባችሁ ብቻችሁ ብቻ አትጨናነቁ ዛ ብቸኝነት ማለት ይህ ነው ሁሉም ነገር ለብቻ የምትል ከሆነ ብቸኛ ትሆናለህና ወዳችኋለሁ ቴንክ ዩ ተከታተሉን እሺ ሰላም ጋይስ አሁን እንግዲህ ወደ በክተራ ነው የሚባለው በጎች ለመግዛት መተናል በስማ እሺ አሁን ዝግጁ ነን አሁን ናስ እንካና ፒያዘልስ እንዴት ደስ እንደሚል የበዓል ድባቡ ገና እኔ ባይዘወይ ማለት ነው በዓል ሲደርስ በቃ መጨናነቅ ሰው ነበርኩኝ በጣም በቃ ደስታ ይሰማኝም ነበር በዓል ሲደርስ በቃ ብቸኝነት ይሰማኛል ምናምንና ከዛ ለካስ ስላልሰጠው ነው አሁን በቃ ስሰጥ በዓል መሰለኝ ከመብላቱ በላይ ለካስ መስጠቱ ላይ ነው በዓል የሚያስመስል አዎ ዋናው ትልቁ ነገር አዎ እኔ ትርጉሙም እሱ ነው በጣም አሁን በቃ ደስተኛ ነኝ አሁን በዓል በቃ ብቻዬን ብቆምም ለራሱ ምን ችግር አለው ከሰጠው በቃ ከዚህ በላይ በዓል የለም እሱ ነው የሚያስደስተው ስለዚህ ጋይስ እግዚአብሔር የሚከብረው በእንደዚህ እናስ አይደል እንዴ ታዲያስ ያው በክተራ መተናል እንግዲህ በክተራ ነው የሚባለው ይሄ ወይስ ዝም ብዬ ነው ያልኩት አዎ በክተራ ነው በክተራ ዋው አይ በጎች ሲያሳዝኑኝ ማአት ሰው መጥቷል እሺ በጣም አሪፍ ጋይስ አሁን እንግዲህ እስኪ በግ እየገዛን እናሳያቸዋለን አይደል እንዴ ጋይስ አሁን እንግዲህ በክተራ እንገኛለን ከሱራ ጋር ማለት ነው እንደምትመለከቱት ልንገዛ ነው በግ ልንገዛ ነው እነዚህ የተገዙ በጎች በተቀላላ ፎሎ ያደርጋሉ እናሳ ግዴታ ነው እስኪ አሁን ወደ እዚህ ጋር 30 በጎች አሉ 30 በግ አሉ እዚህ በቃ አሪፍ እነዚህ በጎች ይዘን እንሄዳለን ማለት ነው እሺ ዋጋ አሁን እየተስማማን ነው ዋጋ ይላል የልደት ዋናው የአመት በዓል ዋናው እንትን እቺ ነች በቃ የዋጋው ክርክር ራሱ ገጽታል ሲያምሩ ግን በእናትህ በጣም ያሳዝናል በጣም ያምራሉ በጣም ሰላም ያገሬ ልጆች መተናል የታባቱ ዛሬ እንግዲህ እንዳተኙ ብያቸዋለሁ የሚገራርሙ vlogoች ነው የምንሰራው አሁን እንግዲህ የሆነው ቦታ ነን ትልቁ ንግድ ባንክ ማለት ነው ትልቁ ንግድ ባንክ ህንጻ ነን ያለነው የኢትዮጵያ ስፒድ ጋር ማለት ነው አይሾ ኢትዮጵያ ስፒድ እንደዚህ ትሄድና እናሳ ይቻላል ይላል እንግዲህ አንድ ጥያቄ ልጠይቅህ ፈልጋለሁ ወንድም አለም ይህ ጥያቄ ደግሞ ቃንዴ እንግባና የሆነ ጭቃ ፒክአፕ ማድረግ አለብኝ እቃ ልቀበል ነው የመጣሁትና ወደዚህ የኔ አባት እንደምን አለ ደህና ነህ ወይ ሰላም ነው ቀጣዩ ስፒድ የሀገራችን እንዴት ነው ሰላም ነው ወይ ሰላም ናችሁ ቤታችን ያው ቢዩቲፉል ሃይ ሌቪ ይባላል ናይስ መተናል እንግዲህ ኦሪጂናል ስልኮች መሸጫ ማዕከል ነው ተጨማሪ ብዙ ዋስትና ያላቸው ስልኮች እዚህ አሉ የቴክኖም አለ የኢንፊኒክስም አለ ከቴሌቪዥን ደግሞ የኢንፊኒክስ ቴሌቪዥን አለ ስንት ነው ዋጋው ይሄ 100 ኢንች ነው 1 ሚሊዮን ብር 1 ሚሊዮን ብር ለዚህ አትዋሽ ላንተ ይሆናል እንዴ 1 ሚሊዮን ብር ይሄ እኮ ሙሉ ሲኒማ እኮ ነው አንድ ቢት መኪና ነው it's beautiful በጣም ያምራል እውነት አፕል ኬር ምናምን አላችሁ አይደል አፕል ኬር አለ እነዚህ ነስ ፊንገርስ ሶ ሲልሳችን ነች ምንድነው ይሄኛው አይፎን 16 12 ነው ይሄ 30 ፕሮ ማክስ ይሄኛው ምንድነው ይሄኛው 12 ፕሮ ማክስ ደስ ያለ እና አፕል ኬር አሁን ከተሰበረ ምናምን ይመልሳል አፕል ኬር ካላችሁ ይሄ ምን ይባላል 30 ፕሮ ማክስ ሰላም ተስፋዬ አዲስ የሰራችሁ የሆነ ቪዲዮ አለና እሺ በስመ አብ ወመንፈስ ቅዱስ ቲቪውን ነገር አልችልም ተገጣጥሞ ነው ቲቪ ከቲቪ ተገጣጥሞ ነው
ስክሪን ነው ይመስላል ስክሪን ነው ይመስላል በጣም ነው የሚጠራው በቃ ኦኬ ስክሪን ይኸው ምን እንደሚያክል ይኸው ቤስ ነው ያ ደግሞ የተቀጣጣው አይመስልም አንድ አይነት ነው አዩ ይሄንን እናስመጣለን አሁን ይሄ 2 ሚሊዮን ብር አይሆን አይ 2 ሚሊዮን አይገባም ግን ማስመጣት እንችላለን የምትፈልገው ከሆነ እናስመጣለን ወይ ጊፍት እንሰጣለን ከፈለክ እንዴ ያለ ምን ጊፍት ተባለ ገዝተሃል አልገዛው እዚህ መግዛት አትፈልግም እዚህ ኢትዮጵያ ውስጥ እንዴ አሜሪካን መግዛት አትፈልግም እገዛለሁ እንዴ ኧረ እዚህ ነው የምፈልገው ኦኬ ጊዜው ሲደርስ እግዚአብሔር ሲል ሂለቪ ሃይለቪ እኔ ግን ሂለቪ ብዬ ነው ናፒ ግቡ እናንተ ግቡ ግቡ እናንተ መጣ ጋይስ ለአይሾው ስፒድ ማለት ነው አይሾው ኢትዮጵያ 2 ካሜራ አዲስ ስልኮች ሊሰጠው ነው ይሄኛው እጁ ላይ የሚያደርገው አስተውላችሁ ከሆነ እንደዚህ አይሾው ስፒድ እጁ ላይ ያደርጋል አይደል which is ቻት ምናምን ኮሜንት የሚያነብበት ነው ማለት ነው ይሄኛው ደግሞ ማለት ነው በቃ ካሜራ ለካሜራው ይሄው 2 ስልክ ገዝተንለታል አይፎን 14 አይፎን 13 ነው አይፎን 13 እና ከዛ ደግሞ ይሄኛው አይፎን 14 ነው አይደል 13 ፕሮ ነው 213 ስልኮች አዳዲስ እየገዛንለት ነው ሰርፕራይዝ ነው የምናደርገው ስልክ ምንድነው ብላ እየጠይቀዋለሁ መጀመሪያ ሳይ ጋይስ እንግዲህ ከወንድማችን ጋር ያለሁት አሁን ማለት ነው አንድ ጥያቄ ልጠይቅ ፈልጌ ነበር ይሄ ምንድነው የስልክ መያዣ ስልክ ትይዝበታለህ የትኛው ስልክ ነው የምታስቀምጠው እዚህ ናይስ እዚህ ጋር ታስቀምጠዋለህ ይሄኛው ማለት ነው ሌላ ስልክ እስከዛ ይሄኛው ስልክ ጥሪ የምትቀበልበት ነው ኦኬ ስለዚህ አሁን ይሄ ምን አሰባለኝ መሰለህ አያምራል እሺ ችግር የለውም አሁን ምን አሰባለኝ መሰለህ ማለት ነው እስኪ እዚህ ይሄኛው እጅግ ዘርጋው እዚህ ጋር ማለት ነው ምን እናደርጋለን አይፎን 13 512 ጂቢ እዚህ ጋር እናስቀምጠዋለን ለቻት ማለት ነው ለቻት አይፎን 13 እዚህ ጋር እናስቀምጣለን ግለጠው አንተ ራስህ ያንተ ስለሆነ ስልኩ አይፎን 13 እዚህ ጋር ነው ይሄ ለቻት ማንበቢያ ይሆናል እስኪ እንክፈተው ለቻት ማንበቢያ ይሆናል እዚህ ጋር ደግሞ አይፎን 13 ፕሮ ማክስ ደግሞ ምንድነው ለካሜራ ማን ይሆናል ደግሞ በጣም ደስ ብሎኛል አሁን የሚገርም ስትሪም ይሰራል ማለት ነው አዎ በቃ እናሳ 15 እና 13 ፕሮ ማክስ ይዘናል ይሄ 512 ጂቢ ነው ያለው ከፈለክ ነው ይሄ መቅረጫ ተጠቀሙና ከጀርባ አለ አይፎን ይሄ ምንድነው ቆይ 13 አይፎን 13 ነው ይሄ ፕሮ ከዛ 512 ጂቢ ነው እዚህ ጋር ደግሞ አይ ቲንክ እንደዛ ተመሳሳይ ነው መሰለኝ ግን ይሄ ፕሮ ማክስ ነው ይሄ ፕሮና ሰርት ፕሮ ማክስ ማለት አረ እንቅለጠው ይሄ ይቀለጥ ይሄ እንደዚህ ይቀለጣል ወንድም ማለት በጣም ታንኪው አዶኔ ትልቅ ደረጃ ይደርሳል ታዩታላችሁ ዛሬ ካዶኔ ጋር የነበረው በዚህ ደረጃ ደርሰናል ከዚህ በላይ ደግሞ በካሜራ ደግሞ እንመጣለን እናሳ አባይዘው ወይ ማለት ማወቅ ያለብክ የዚህ ጽዳት በቃ ካሜራ ነው በቃ ምንም ልዩነት የለው በቃ ከዚህ በላይ ደግሞ በ10 ሰው የምንቀረጽበት ቦታ ነው ምንደርስ አዎ ኢትዮጵያ ቱር ሲታረግ በእነዚህ ሁለቱ በቃ ታንኪው ጀግና ጋይስ 100,000 ብር ልሰጠው ነው ለአይሾው ኢትዮጵያ ተከተሉኝ ሰርፕራይዝ እናድርገው ደከመህ አይደለ ሌላ ስጦታ አለኝ ገምት ስጦታው ምንድነው እንጃ ምን ይመስላል እንጃ አረ 100,000 ብር yes sir I got you ችግር የለም ይሄ ደግሞ ለምን ይሆናል ብዬ መሰለህ አንደኛ ያው አይሾው ስፒድ እየመጣ ነው አሁን ስለዚህ መዘጋጀት ይኖርብሻል በልብስ ከፈለክ ትራይፖድ የስልክ ምናምን ላይት የፈለከው እንድትገዛ ነው በቃ እና ሌላ ደግሞ ኢንተሮች መቅጠር ካለብህም ትቀጥርበታለህ ካሜራማን መቅጠር ከፈለክም ትቀጥርበታለህ ምናምን ገባ አይደለ እና ያው ታንኪው በጣም አዶኔና ሃይሌ አይፎን በጣም ነው የምንወዳችሁ በጣም ነው የምናመሰግናችሁ ያው 2 አይፎን ፕሮ ማክስ እና
ሰርተን ፍሮ ማክስና ሰርተን ፍሮ ከዛ 100 ሺህ ብር ሰጥቶናል። በጣም ነው የምናመሰግነው። ችግር የለም ወንድም አለ። ሌትስ ጎ ራስ በልታ እንብላ። ራስ በእኔ ነው በኃይለኛ ምን ያህል ውፍ ማለት ይቻላል። እኔ ላሳይ እየጮኩ ነው የሚመስለው። የኔ ማርያም አንተ ከባድ ነው ለካ ሰው ማለት ናፒስ ይበል አሮጊት ነው የምትመስለው አንተ ይናቢ ባንድ ያረጀች ውሻ በል ወይኔ ውሻዬ ነው እዚህ ብቻውን ክብላው ዘላለው ሲያምር አይ ነገር ጸዴ ነው በጣም አዲስ አበባ አትግራ አዲስ አበባ እንዴት ነው የተለወጠችው ማርያምን እኔ በጣም ግርም ነው የሚለኝ ታውቃለህ like the fact that ቢልዲንጎች በቃ መብራት ስላላቸው ለራሱ በጣም ነው በቃ የሚጸዳው እንዴ ከተማው ውበት ያደርገዋል በቃ የሌለ ለምንድን ነው የሚነካካው ሲጀመር የጥላውን ነገር መንደርደሪያ ያርጉት አልበን ድረስ ያወጣ ባልመን ደረጃ ድረስ መቸርቸር ማለት ያውን ፈቃድ ሳታገኝ ማለት ትልቅ ነውር ነው በጣም የጥላውንም ክብር መንካት ነው እንዴ ቤተሰብ አለው ምናልባት ምን አይነት ምልህን ለበይ በጣም ለኔ እንቆቅልሽ ነው እንዳይበቃም እንዴ እስከመቼ ነው ጥላው እንደዚህ የሚበዘበዘው በህይወቱ በሙያው ለሀገርና ለህዝብ ከማገልገል ውጪ ገንዘብ አትርፎበት አይደለም ሀብታም ሆኖበት አይደለም ጥላውን ያረፈው ዳር ድንበር ድረስ ደሙን ያፈሰሰ ለድፍን ለኢትዮጵያ ዳር ድንበር ድረስ የሰራው እኮ ለሀገር ፍቅር ለህይወት ለህዝብ ፍቅር ብሎ ነው እንጂ ሳንቲም አትርፎበት አይደለም ጥላውን ሳንቲም ሳይኖረው ህዝቤ ሀብቴ ህዝቤ ነው ብሎ ያረፈ ሰው ነው ለምን ይነካኩታል ለምን አይተውትም እንዳስልን ከፈለጉ ዘፋን መሆን ከፈለጉ በራሳቸው መሄድ ነው እንጂ እከሌ ታዋቂ ስለሆነ በግድ የሱን ዘፈን ስለተዘፈነ እንደ ጥላውን እኮ መሆን አይቻልም የጥላውን ዘፈን አንድ አርቲስት ስለዘፈነ ጥላውንም መሆን አይችልም ጥላውንም ወደፊት በራሱ ሙያ እንደ ጥላውን ደረጃ ላይ ይተስቻለ ጥላውንም 10 ጊዜ ጥላውን ዘፈን ስለዘፈነ ጥላውንም መሆን አይቻልም ስለዚህ ህግ ለምን አይከበርም ባለሙያው ስለምን አይከበርም ለምን አይተውትም ወደ ራሳቸው ስራ ለምን አይገቡም በየክለቡ ይሰራል በየክለቡ ሚሊዮን ሆነውበታል ህጉ ስላልፈቀደ ነው ይሄ ሁሉ የሚሰራው የውጭውን ዓለም እኮ ህግ እናውቃለን በውጭው ዓለም ያዘፈነው ሬዲዮ እኮ እስከ መዘጋት እስከ መከሰስ ይደርሳል አይደለም የሰራው አርቲስት ቀርቶና የባለሙያው አከባበር ህግ እንዴት እንደሚከበር በውጭ ዓለም እስከ መቼ ነው እኛ ሁሉ ጊዜ በዚህ በህግ በማክበር ወደ ኋላ እየቀረን እንደዚህ መካሰስ እንደዚህ ሁሉ ጊዜ እየተጨቃጨቀን መፍትሄ ተነካ ምናምን እየተባባለ በጣም አሳፋሪ ነው እና አሁንም እስከ መጨረሻ ድረስ እኛ ይህንን ነገር እንሄድበታለን አርመናል የመጀመሪያ አይደለም እኔ እስቲ ቆይ ታዳጊ ናቸው ኦኬ ብለን በአደባባይ ሲዲ አውጥተው በጥላውን ስራ ገንዘብ የሰሩ ሰዎች አሉ ካለፈ በኋላ ነው ምንሰማው በወቅቱ አይነግሩንም ከተነቀባቸው በኋላ መተው ይለሰልሳሉ እሺ ቅርታ በዚህ ወጥቶ በዚህ ባላላምን ከመሰራቱ በፊት እንፍቀድም እንከልክልም አክብረው መተው ጥላውንም ማክበር ነው ቤተሰቡ ጋር መምጣት ማለት ባለሙያው ጥላውን ነው ጥላውን ደግሞ ቤተሰብ አለው ከበስተጀርባው እና መከባበር ካልተቻለ በማናለብኝነት ከሆነና የኛ ራካችሁ ተው ጥላውንን አትንኩት እንከባበር ብለን መክረናል ሰላም ወንድሜ እንደምን አለ እግዚአብሔር ይመስገን ሰላም ነው አለን ስም ማን ልበል ተሾመ ነው ተሾመ ኃይሉ ነው ኦኬ ምንድነው የምትሰራው ሊስትሮ ነው የምሰራው ሊስትሮ ኦኬ እግርክ ምን አጋጥሞ ወንድም አለም ይቅርታ አይ እንደ ተፈጥሮ ነው ኦኬ ያማሃል ትንሽ ስቅንትን አለው አዎ በጣም አመመ ነው አረ ሲያበሪ ለብዙ እርዝመት ያለው ላይክ መራመድ ትችላለህ እንዴ አይችልም ብዙ ቦታ መራመድ በጣም ይደከማል አረ ማራም አብዛኛው ጊዜ በምንድነው የምትንቀሳቀሰው እኔ በእግሬ በዚህ በኩል ሰፋር ስለሆነ እዚህ ጋር ሰፋር በእግሬ ነው የምትመርጥ አረ ኦኬ እኔ እንግዲህ አንድ ስጦታ ልሰጥህ እፈልጋለሁ እሺ ስጦታ ምንድነው ገምት አንድ ደስ ያለ ነገር አረ እሺ ሞተር ልገዛልህ እፈልጋለሁ
ባለ 3 እግር ሞተር ገዛላለሁ። እሺ አመሰግናለሁ። የ250 ሺህ ብር። እሺ አመሰግናለሁ። ደስ ይልሃል? አዎ ደስ ይላል። መንቀሳቀሻ ይሆናል። እሺ የት ነው የተወለድከው? እኔ ወላይታ። አዎ ዲቻቦ ሰዎቹ ጋር ነው። አረ የምር ዲቻቦ ጋር ነው። አዎ የኔ አባት። እሺ ሞተር እዚህ ጋር ነበረ። ያው እኔ ማቆም አይቻልኩም። እናንተ ቦታ ገባ ወደ ስራ ቦታ ይወርቁ። እሺ የኔ አባት ችግር የለውም። ስልክ እቀበልና ከዛ ነገ ሞተር ይዤልህ እመጣለሁ። እሺ ችግር የለም። እሺ ከዛ በኋላ በቃ በኤሌክትሪክ ነው የምትሰራው። ቻርጅ እያደረክ የፈለክበት ቦታ ትንቀሳቀሳለህ። እሺ አመሰግናለሁ። እሺ የኔ አባት መጣልኝ። እንኳን አደረሰ። እንኳን ለገና በዓል አደረሰ። ምንድነው የሚባለው በወላይተኛ እንኳን አደረሰ በገና በዓል? ሐሹወት ማለት ሐሹወት። እንኳን ለገና በዓል እንኳን አደረሰ። ሐሹ ባሌው ገተስ ሐሹ ባሌው ገተስ የኔ አባት። እሺ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያደረገኝ ያቆመኝ። እንዴ አሹ ስፒድ አዶኒ መልእክቱን ሰምተናል፣ አይተናል፣ ቻሌንጁንም ተቀብለን፣ ግን ቻሌንጁ ተፈጻሚ የሚሆነው 2 ቀን ውስጥ ብቻ የቲክቶክ አካውንታችን 1 ሚሊዮን ፎሎወርስ ሲደርስ ብቻ ነው። 99.99% ተፈጻሚ ቢሆን ቻሌንጁ ውድቅ ይሆናል። አዶኒ በዚህ ቻሌንጅ የምትስማማ ከሆነ we are ready። እኔ I promise you already ብራንዲንጉ ሰጣለሁ። አሪፍ እይታ ታገኛለህ በኔም ማለት ነው በኔ በኩል። ስለዚህ አይ ቲንክ አላማ መሆን ያለበት አሁን ይሄ ከስፒድ መራቅ አለበት። አይ ኖ ስፒድ አሁን ትወዷለህ፣ እንደዚህ ልብሶች መልበስ የሱን ነገር ማድረግ አሪፍ ነው። ገባህ አይደለ? ግን አይሾው ኢትዮጵያ ብለህ ብትመጣ አይሾው ኢትዮጵያ as just like ኢትዮጵያዊ ነህ አንተ። ብራንዲንግ ምን ይሆናል? ኢትዮጵያ ትሆናለች ማለት ነው። which is the whole tribe ሁሉም ባህል ነህ አንተ፣ ሁሉም እምነት ነህ አንተ። that means በጣም ትልቅ የሆነ ሪች ነው የሚኖረው። ተረዳኸኝ አይደለ? እንዳለ ኢትዮጵያዊ ይመለከታል ማለት ነው። እኛ ኢትዮጵያውያንም ካንተ ብዙ ነገር እንጠብቃለን because ኢትዮጵያን አሳያለሁ እያልክ ነው። ተረዳኛ? ኢትዮጵያን የምታሳየው ደግሞ ኢትዮጵያ ውስጥም ሆነ ብቻ አይደለም፣ መውጣትሽም አይቀርም፣ ቱር ማድረግሽ አይቀርም። ገባህ? ወደ ብራዚል ትሄዳለህ፣ ወደ ስፔን፣ ወደ አሜሪካም እድሎች ልታገኝ ትችላለህ። ኢቨንት ኦርጋናይዘሮች እንትን አድርገው አላማ መሆን ያለበት አይ ቲንክ ኢትዮጵያን ሻይን ማድረግ ነው፣ ራስህንም ሻይን እያደረግክ ማለት ነው። ገባህ? አይሾ ስፒድ በጣም የበየረበት መንገድ ምንድነው? ቫይራል የሆነበት መንገድ ሮናልዶን ላገኘው ነው። በቃ ገባህ? እቺ ሱዊ የምትለው ወጣች፣ ቀጠለባት። ባይቀጥል በዛ ቢያቋርጥስ ብዙ ቲክቶከሮች እንትኖች ቢሆኑ በዛ ያቋርጡ ነበር። ባይዘው ገባህ? ያቺ ሱዊ የምትለው ከዛ ክርስቲያኖ ሮናልዶ ቼስ እንዲያደርግ አደረገው ሰው። ከዛ ምን ሆነ? ኢንድ ጎል የመጨረሻ ዓላማ ስላለ ስፒድን መከታተል ጀመር። ምክንያቱም ስኬቱን ማየት ይፈልጋሉ። ያንተ ደግሞ ጎል ያስፈልጋል። ብራንዲንጉ የሚመጣው ጠንካራ የሚያደርገው ጎል ነው፣ የመጨረሻ ዓላማ። ስለዚህ ዓላማ ምንድነው የሚሆነው? አይሾው ስፒድ መሮጥ ይችላል፣ ፈጣን ነው። and also he is ሮናልዶን ማግኘት ይፈልጋል፣ አሳካው ምናምን አይደለ? አንተ አይሾው ኢትዮጵያ ብለህ የራስ ቻሌንጅ ይዘህ መውጣት ይኖርብሃል ማለት ነው። አይ ነው ግን አሁን በዚህ ጋር ምን መሰለህ? አይሾው ኢትዮጵያ ብለን ከፍተን ነበር አካውንት። አሁን የተዘጋን 2 አካውንትም እንደዛ አይሾው ኢትዮጵያ ብዬ በዩቲዩብ እሺ ዩቲዩብ እንደዛ ሆነ። ቲክቶክ ችግር የለበትም። ቲክቶክ የምታደርጊው ፐርሰናሊ በስምህ ነው። በቃ ቲክቶክ ደግሞ የስምህ ብራንድ ነው። የስምህ ከፍቷል። እሱ አይቻል፣ እሱ የራስ ብራንድ ነው። እሱ አሁን ታጋረጋዋለሁ ቲክቶክ ላይ ገባ። አላማችን ግን ዩቲዩብ አይሾው ኢትዮጵያ ብለህ መውጣት ነው። የምትጀምረውም አይሾው ስፒድ ሲመጣ አሳየው። በቃ ኢትዮጵያ በተቻለ አቅም ሾው አይሾው ኢትዮጵያ እንደሆነ ካንተ ኢትዮጵያዊ ነህ። በቃ የኢትዮጵያ ማለት አፍሪካ ቱር ማድረግ ትጀምራለህ። ከዛ አይሾው ኢትዮጵያ የሚለው አላማ ይዘህ አፍሪካን ቱር ማድረግ ስላይክ እንትን እኮ ነው እየሰራ ያለው። በቃ ኢንተርቴይንመንት እኮ ነው፣ ሙቪ እኮ ነው እየሰራ። አሁን የኔ ቪዲዮዎች ሙቪ አይመስሉም፣ ተከታታይ ሙቪ ሲሪየስ ነው የሚመስለው። አንተም ሲሪየስ ነው። በቃ መዞር ትጀምራለህ፣ ትራቭል ታደርጋለህ። which is ወደ ዩጋንዳ ሄደ ኢትዮጵያውያን ማግኘት ስራ ሊሆን ይችላል። ኢትዮጵያውያን እያገኘ በቃ ሰላም ማለት መጫወት አለ። እንደው በዚህ ሰዓት አሁን ብዙ ሰው አሁን እዚህ አፍሪካ ውስጥ ያሉት እንደሚጋብዙ ላል እንዲያርግ በቃ ወደዚህ ና ምናምን የሚሉት አለ። ኢንተርናሽናል ዩቲዩበሮችም ጨምሮ እንትን ያሉ ነው። ብዙ ድል አለ። አሁን ለምሳሌ እየዘጉ ባያስቸግሩንና ዩቲዩባችን ቢያንስ ቬሪፋይ ቢሆን አሪፍ ሀሳብ ነው ያለው። ዩቲዩብ ጸደነች። በቃ አሁን ዩቲዩብ እንጀምርና ከዛ ቲክቶክ ደግሞ አለ ኦልሬዲ ክሬት ያደርጋል። እሱ ታጋረጋለሁ እዲ ብራንዲንግ ይኖራል። አይሾው ኢትዮጵያ ብለህ አካውንት ታወጣና ከዛ በኋላ 100,000 እና 60 ሰብስክራይበር አለው።
600 ሰብስክራይበርስ ስቱዲዮ ግባና ከዛ አይሾው ኢትዮጵያ በለው አሁን ለምሳሌ ነገ ምንድነው ሰኞ ነው በቃ ሰኞ ነው ነገ እንትን ማድረግ እንችላለን አይሾው ኢትዮጵያ በለው ሳይ እናመሰግናለን ቪዲዮ እንደተከታተላችሁት ነበረ ሁላችሁንም ከልብ አድርጌ አመሰግናለሁ ቢኒሞስ ሪያክት እንግዲህ የዛሬ ፕሮግራማችን ይሄንን ይመስል ነበረ አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ ሰብስክራይብ ማድረጋችሁ እንዳትረሱ ይመቻችሁ